የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ ተጫዋቾች ይፋ ሆነዋል። በዚህም መሰረት ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ጋብሪኤል ማጋሌሽ ከአርሰናል፣ ጊብስ ዋይት ከኖቲንግሃም ፎረስት፣ ኤርሊንግ ሃላንድ ከማንቸስተር ሲቲ፣ ዴቪድ ራያና ዴክላን ራይስ እንዲሁ ከአርሰናል፣ አንቷን ሲሜኒዮ ከማንቸስተር ሲቲ እና ኢጎር ቲያጎ ከብሬንትፎርድ በእጩነት ቀርበዋል። በተያያዘም የእንግሊዝ ፕሪሚየር ሊግ የ2025-26 የውድድር ዘመን የዓመቱ ምርጥ አሰልጣኝ እጩዎችም ይፋ ሆናል። በዚህ መሰረት የብሬንትፎርዱ አሰልጣኝ ኬት አንድሪውስ፣ የአርሰናሉ አሰልጣኝ ሚኬል አርቴታ፣ የማንቸስተር ዩናይትዱ ማይክል ካሪክ፣ የማንቸስተር ሲቲ ፔፕ ጋርዲዮላ፣ የበርንማውዙ አንዶኒ ኢራኦላ እና የሰንደርላንዱ አሰልጣኝ ሬጂስ ለብሪስ በእጩነት ቀርበዋል። በኮፓ ዴል ሬ አልተጫወትኩም እና ተሸንፈናል። ይህን ያለው ክሊያን ምባፔ ነው። ክሊያን ምባፔ በዚህ የውድድር ዘመን ከሪያል ማድሪድ ጋር ስላለው የጨዋታ ጊዜና ብቃት በተመለከተ ስለተሰነዘረው ትችት ተናግሯል። ስለ ስራውና ስለ ቁርጠኝነቱ ከሚጋጩ አስተያየቶችም ራሱን ተከላክሏል። ሰዎች በእያንዳንዱ ጨዋታ 90 ደቂቃ መጫወት ምንም ትርጉም እንደሌለው ይናገሩ ነበር። ከዚያም ወደ ኮፓ ዴል ሬ ሄድን፣ አልተጫወትኩም፣ ከዚያ ተሸንፈናል ይላል ምባፔ። በተጨማሪም በውድድር ዘመኑ ያጋጠሙትን እርስ በርስ የሚጋጩ ንግግሮችን ጠቁሟል። በወቅቱ የመጀመሪያ አጋማሽ ላይ ሰዎች በጣም ብዙ ደቂቃዎች ይጫወታሉ፣ ተጨማሪ ረፍት ማድረግ እንዳለብኝ፣ እያንዳንዱ ጨዋታ ትጫወታለህ ይሉ ነበር። አሁን መጫወት እንደማልፈልግ እየተናገሩ ነው። ትርጉም የለውም። መጫወት ትፈልጋለህ ወይስ አትፈልግም? ፈረንሳዊ የአጥቂ ስፍራ ተጫዋች የክለቡን የዋንጫ እጥረት አምኖ ተቀብሏል። የኔ ብቸኛው ስህተት በዚህ ውድድር ዘመን ዋንጫዎችን አለማሸነፍ ነው፣ የቀረው የእናንተ አስተያየትም ነው ብሏል። አስተያየቶቹ በሪያል ማድሪድ አስቸጋሪ ውድድር ዘመን በአጥቂ ላይ የሚጠበቀውን ተስፋ በተመለከተ እየጨመረ የመጣውን ብስጭት ያንጸባርቃሉ። በዚህ ምክንያት ወጥነት የሌላቸው ውጤቶችና ከዋንጫ ውድድር መራቃቸው ክትትሉ ተጠናክሮ እንዲቀጥል አድርጓል። ፈረንሳይ የዓለም ዋንጫ ቡድኗን ይፋ አድርጋለች። ምባፔ በኮከብ ደረጃ ቀዳሚውን ቦታ ይይዛል። የፈረንሳይ ብሔራዊ ቡድን ለመጪው ዓለም ዋንጫ ቡድናቸውን በይፋ አረጋግጠዋል። በዚህም ጠንካራና ሚዛናዊ ቡድን በመመደብ ልምድ ያላቸው ኮከቦችና አዳዲስ ተሰጥኦ ያላቸውን ተጫዋቾችንም አዋህዷል። በጎል አስቆጣሪነት ማይክ ማይንጋንና ብሪስ ሳምባ ከሮማን ሪሴን ጋር ተካተዋል። የተከላካይ መስመሩ ቴዮ ሄርናንዴዝ፣ ሉካስ ሄርናንዴዝ፣ ኢብራሂማ ኮናቴ፣ ጁልስ ኮንዴ፣ ዊሊያም ሳሊባና ዴዮት አፑማካኖን ጨምሮ ተጫዋቾችንም ያካተተ ነው። የመሃል ሜዳው እንደ ንጎሎ ካንቴ፣ ኦሬል ቹዋሚኒ፣ አንድሪያን ራቢዮት፣ ማኑ ኮኔ እንዲሁም ዋረን ዛየር ኤምሬ ባሉ ልምድ ያላቸው ተለዋጭ አማራጮች የተዋቀረ ነው። ሆኖም ግን በስብስቡ ውስጥ አንድ ተጫዋች ሳይጠራ ቀርቷል። የሪያል ማድሪዱ አማካኝ ኤድዋርዶ ካማቪንጋ ሲሆን ቀደም ሲል የብሔራዊ ቡድኑ አካል ቢሆንም ከመጨረሻው ቡድን ውጭ ሆኗል። ክሊያን ምባፔ በአጥቂ ቡድን ውስጥ ኦስማን ዴምቤሌ፣ ብራድሊ ባርኮላ፣ ማርከስ ቱራም፣ ራንዳል ኮሎሙአኒ፣ ሚካኤል ኦሊሴና ሪያን ቸርኪ እንዲሁም ዴዝሬ ዱዌ፣ አሌክሳንደር አክሌትሪ እና ዣን ፊሊፕ ማቴታን ጨምሮ ኃይለኛ ቡድን በዋና መሪነት የሚመራው ይሆናል። ቡድኑ የፈረንሳይን ቡድን ጥልቀት በሁሉም ሜዳ ክፍሎች የሚያንጸባርቅ ሲሆን ውድድሩ ላይ ለዋንጫ የሚወዳደሩ ዓለም አቀፍ ኮከቦች እንዲሁም ታዳጊ ወጣቶች ተስፋ ሰጪነትን ያካትታል ተብሎ ይጠበቃል። ጁሊያን ናግልስማን በዓለም ዋንጫ የጀርመን የመጀመሪያ ቡድን ውስጥ ማኑኤል ኖየርን አካቷል። ጁሊያን ናግልስማን ማኑኤል ኖየርን ወደ ዓለም አቀፍ ክለቡ ለመመለስ ወሳኝ እርምጃ ወስዷል። የጀርመን ብሔራዊ የእግር ኳስ ቡድን ዋና አሰልጣኝ የባየር ሙኒክን ግብ ጠባቂ በጀርመን የ2026 የዓለም ዋንጫ ቅድመ ቡድን ውስጥ አካተውታል። ከስካይ ስፖርት ጀርመን የወጡ ዘገቦች እንደሚያሳዩት ከሆነ ኖየር ከውድድሩ በፊት እያንዳንዱ ፌዴሬሽኑ ለፊፋ ማቅረብ ካለበት 55 ተጫዋች ዝርዝር ውስጥ የተጠቀሱት 5 ግብ ጠባቂዎች አንዱ ነው ተብሏል። ምንም እንኳን የቡድኑ አባላት ሚስጥራዊ ቢሆኑም የኒውዮርክ ተሳትፎ ግምት ብቻ ሳይሆን ወደ ብሔራዊ ቡድኑ መመለስን ተጨባጭ እድል ያደርገዋል ተብሏል። ከበስተጀርባ በናግልስማንና በኖየር መካከል የተደረጉ ውይይቶች እንዲሁም የስልክ ጥሪዎች ለብዙ ቀናት ሲቀጥሉ እንደነበር የሚነገር ሲሆን በቅርቡ በግብ ጠባቂው ላይ የመጨረሻ ውሳኔ እንደሚሰጥ ይጠበቃል። አሰልጣኝ ናግልስማን የጀርመን የመጨረሻ የዓለም ዋንጫ ቡድናቸውን በግንቦት 13 ይፋ እንደሚያደርጉ ይጠበቃል።